የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስና ሕያው ቃሉ ይሄ ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 33 እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ አላችሁ፣ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና፣ የላከኝም አብም እርሱ ስለ እኔ መስክሯል። ድምፁም ከቶ አልሰማችሁም፣ መልኩንም አላያችሁትም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል። እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላቸው ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም። ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችሁ እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ይመጣ፣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? በወልድ ያመነ የዘላለም ሕይወት አለው። እናምናለን በወንጌል ቃል። ቅዱስ እግዚአብሔር አምላካችን ሆይ ስለ ምሕረትህ ስለ ቸርነትህ ክብር ምስጋና ለዘላለሙ ላንተ ይሁን። ከሩቅም ከቅርብም መጥተው ይህን በረከት እየተሳተፉ ያሉትን ሁሉንም አንተ በቸርነት ባርክልን። በሰላም እንዳስመሸ በሰላም አሳድረን፣ ይቅር በለን፣ ማረን፣ ራራልን፣ እዘንልን። በድንግል ማርያም በቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በምርጦች ሁሉ ተማጽነንብሃል። በሰራዊት አለቃ በቅዱስ ሚካኤል በቅዱስ ገብርኤል በቅዱሳን መላእክት ሁሉ የጥበቃ ጥነት እጠረን ጠብቀን። ከዚህም ሁሉ በላይ በቅዱስ ስምህ ቀድሰን። ስለ ቅዱስ ስምህ ስትል አሜን። አቡነ ዘበሰማያት